ኮካ ኮላ በየዓመቱ ስፍር ቁጥር የሌላቸውን ቢሊዮኖችን ለማስታወቂያ ያወጣል። ነገር ግን አንድም ጊዜ ምርቶቹን ለመሸጥ አይሞክርም። ሐሳብን፣ ደስታን፣ ስምምነትን፣ አንድነትን ይሸጣል። ግን አንዳንዶች ደግሞ ከሚያስጨንቀው እውነት ትኩረት ማዘናጋ ነው ይላሉ። በኩባንያው ላይ ብዙ ከባድ ክሶች አሉ። በሽታን፣ ድርቅን፣ ብዝበዛን እና ሌሎች ብዙ መጥፎ ነገሮችን አስከትሏል ተብሎ። ስለዚህ ተዘጋጁ። በኮካ ኮላ አስደናቂ ታሪክ ውስጥ 3 የተለያዩ ምዕተ ዓመታትን አቋርጠን ጉዞ ላይ ነን። ኮካ ኮላ በእውነት እንዴት ከታወቁ ብራንዶች አንዱ እንደሆነ እና በምን ዋጋ እንደሆነ እንመረምራለን። ምክንያቱም አንድ ነገር እርግጠኛ ነኝ፣ ስኳር እንደ ውሃ በመሸጥ ግዛት መገንባት አይቻልም። እውነታው በ1880ዎቹ በዶክተሮች ላይ በተነሳ ተቃውሞ ምክንያት ሰዎች የቤት ውስጥ መድኃኒትን መጠቀም ጀመሩ እና ብዙ አታላይ ስራ ፈጣሪዎች ይህንን እድል ተጠቅመው የተለያዩ የሕክምና ጥቅሞች እንዳላቸው የሚናገሩ መድኃኒቶችንና ፈሳሾችን መፍጠር ጀመሩ። ግን እነሱ በአብዛኛው አደገኛ፣ ውጤታማ ያልሆኑ የተለያዩ ኬሚካሎች ድብልቅ ነበሩ። ነገር ግን በዛን ጊዜ ጠበቅ ያለ ደንብ ባለመኖሩ ንግዱ እያደገ ነበር። አንድ ታዋቂ የፈጠራ ባለቤትነት ያለው መድኃኒት ቬን ማሪያኒ ተብሎ ይጠራ ነበር። እሱም የወይን ጠጅ እና ኮኬን ድብልቅ የያዘ ሲሆን ማንኛውንም አይነት ህመም ወይንም በሽታ ይፈውሳል ተብሎ ይታሰብ ነበር። ታዲያ ይሄም መድኃኒት ይወድ የነበረ አንድ ሰው ደግሞ በጦርነት ክፉኛ ቆስሎ የነበረ የጦር አርበኛ ጆን ፒምበርተን የሚባል ሰው ነበር። ዶክተሮቹ ሊሞት ነው ብለው ስላሰቡ በመጨረሻዎቹ ሰዓት ህመሙን ለመደበቅ ሞርፊን ሰጡት። ነገር ግን ጆን በሆነ መንገድ ተረፈ። ይሁን እንጂ ከባድ የሞርፊን ሱስ ያዘው። ጆን ፒምበርተን ለዚህ ነው ቬን ማሪያኒን ሲያገኝ የመጠጡ ሱሰኛ የሆነው። እሱም ከሞርፊን ሱሱ ለመላቀቅ እየረዳው እንደሆነ አሰበ እና ከጠጣውም በኋላ በእውነትም ጥሩ ስሜት ተሰማው። ግን ይህ የሆነው መድኃኒት ስለነበረ ሳይሆን ወይንና ኮኬን ስለያዘ ነው። ነገር ግን ፔምበርተን መጠጡን ስለወደደውና እሱ ራሱ የኬሚስት እውቀት ስለነበረው የራሱን ስሪት ለመፍጠር ወሰነ። እናም በ1884 ፈረንሳይ ወይን ኮካ የሚባል ምርት አስጀመረ። ይህም በመሰረቱ የቬን ማሪያኒ ቅጂ ሲሆን ጥቂት ተጨማሪ ንጥረ ነገሮች የተጨመሩበት ነበር። እናም ገና ይህ አስመሳይ መጠጥ ብዙም ሳይቆይ ኮካ ኮላ ሆነ። ለፔምበርተን ፍትሐዊ ለመሆን ሆን ብሎ ሰዎችን ለማጭበርበር የሚሞክር አጭበርባሪ ሻጭ አልነበረም። እሱ በእውነትም በምርቶቹ ያምን ነበር። ሆኖም የፔምበርተን ጊዜ አሰቃቂ ነበር። ከአንድ ዓመት በኋላ ብዙ ግዛቶች አልኮልን በመከልከል እገዳ ተጣለ። ፔምበርተን ወይኑን ከመጠጡ ውስጥ አውጥቶ በካርቦናዊ ውሃ መተካት ነበረበት። ነገር ግን ይህ መጠጡን በጣም መራራ አደረገው። ስለዚህም ያንን ለማስወገድ ከፍተኛ መጠን ያለው ስኳር ጨመረ። ወይኑ ከተወገደ በኋላ ፍራንች ወይን ኮካን መሸጥ መቀጠል ይችላል፣ ግን አዲስ ስም ያስፈልገው ነበር። እንደ ዕድል ሆኖ የፔምበርተን የሂሳብ ባለሙያ የሆኑት ፍራንክ ሮቢንሰን ማራኪ የሚመስል ጥቆማ ይዞ መጣ፣ ኮካ ኮላ ብሎ። ኩባንያው በኋላ ላይ ስሙ ምንም ማለት አይደለም እናም የሚያምር የሚመስል ግጥምጥሞች ብቻ ነው ብሎ ይከራከር ነበር። በእርግጥ ይህ እውነት አይደለም። ስሙ የመጠጡን 2 ዋና ዋና ንጥረ ነገሮች ያመለክታል። ካፊንን የያዘውን የኮላ እና ኮኬንን የያዘውን የኮካ ቅጠል ነው። እስከ ዛሬ ድረስ ኮካ ኮላ ቀመራቸው ኮኬንን እንደያዘ ቢክዱም ከኮኬን የያዘውን የኮካ ቅጠል እንደያዘ በሚገባ ተመዝግቧል። በመጨረሻም በ1929 ኮካ መጀመሪያ ላይ እንዳሰቡት አስማታዊ መድኃኒት እንዳልሆነ ግልጽ በሆነ ጊዜ ከኮካ ኮላ ቅጠሎች ውስጥ ያሉትን ንቁ ኮኬን ንጥረ ነገሮች በሙሉ የሚያስወግዱበትን መንገድ ያገኛሉ። ነገር ግን በዛን ዘመን ማንም ሰው በመጠጥ ውስጥ ስላለው ኮኬን አይጨነቅም ነበር። ስለዚህ ወይኑ ከተወገደ በኋላ ኮካ ኮላ መሸጥ ሊቀጥል ይችላል። ብቸኛው ችግር ብዙ ሰዎች እየገዙት አለመሆኑ ነበር። ፔምበርተን አሁንም ሰዎችን በመጠጡ የሕክምና ገጽታ ላይ ለማሳመን እየሞከረ ነበር። የኮካ ኮላ የጥንት ማስታወቂያዎች ራስ ምታትንና የሆድ ህመምን የሚያስታግስ ምንም ጉዳት የሌለው አስደናቂ የአንጎል ቶኒክ አድርገው ይገልጹት ነበር። ነገር ግን ሽያጩ ቀርፋፋ ነበር፣ ምክንያቱም ተመሳሳይ ነገር የሚያቀርቡ ስፍር ቁጥር የሌላቸው ሌሎች የፈጠራ ባለቤትነት ያላቸው መድኃኒቶች ስለነበሩ ኮካ ጎልቶ አልታየም። ይህ በእንዲህ እያለ ፔምበርተን እየባሰበት መጣ። ህመሙም እየጨመረ፣ ሱሱም እየጠነከረ። እናም በ1888 ጆን ፔምበርተን ሞተ። አሳዛኙ ነገር መጠጡ በቅርቡ በዓለም ላይ ካሉት በጣም ታዋቂ መጠጦች አንዱ እንደሚሆን በፍጹም አያውቅም ነበር። ፔምበርተን ከመሞቱ በፊት ኩባንያውን በ$2300
ለአሳ ካንድለር ለተባለ ታታሪ የሥራ ወዳድ ሰው ሸጠ። ካንድለር ኩባንያውን ሙሉ በሙሉ በሱ ቁጥጥር ስር ለማድረግ ሲል በሌሎች ሰዎች የተያዙትን ማንኛቸውንም የተረፈ አክሲዮኖች መግዛት ጀመረ። በኋላ ላይ የተደረጉ ምርመራዎች ካንድለር እነዚያን አክሲዮኖች በሙሉ እንዳልገዛ፣ አንዳንድ ሰነዶችን የተጭበረበሩ ፊርማዎች እንደያዙ አሳይተዋል። ካንድለር የኩባንያውን ቀደምት መዝገቦች ስላቃጠለ በትክክል ምን እንደተፈጠረ ፈጽሞ ላናውቅ እንችላለን። በ1890ዎቹ ካንድለር የኮካ ኮላ ሙሉ ኃላፊነት ስለነበረው የሄደበት መንገድ ለመሸፈን የሞከረበት ሁኔታ ተገቢ አልነበረም። ነገር ግን መጀመሪያ ላይ መጠጡ ያን ያህል ተወዳጅ አልነበረም። ስለዚህ ካንድለር ከተማዋን በኮክ ብራንድ ባነሮች፣ ቢልቦርዶች እና ፖስተሮች መሙላት ጀመረ። አርማው በጎተራዎች ላይ ሳይቀር ቀብተውታል። እናም በመሰረቱ የኮካ ኮላ አርማው ባገኙት ነገር ሁሉ ላይ ለጥፈውታል። ስለዚህም ሰዎች በሄዱበት ሁሉ አርማውን ማየት ጀመሩ። ግን ኮካ ኮላ የመጀመሪያውን የግብይት ብልህነት ስራዎች አንዱ በአካባቢው ያሉትን ሁሉንም ፋርማሲዎች ማግኘት፣ የዋና ደንበኞቻቸውን ዝርዝር ማግኘትና ነፃ የኮካ ኮላ ኩፖን መላክ ነበር። ምክንያቱም ደግሞ ለሰዎች ነፃ ሙከራ በመስጠት በተለይ መጠጡ ብዙ ሱስ የሚያስይዙ ኬሚካሎች ስለያዘ የህይወት ዘመን ደንበኞች ይሆናሉ የሚል ነበር። ይሁን እንጂ ኮካ ኮላ እንደ መድኃኒት ማስተዋወቅ የተሳሳተ ስልት እንደሆነ ብዙም ሳይቆይ ግልጽ ሆነ። በሽታ ላለባቸው ሰዎች ብቻ ከማስተዋወቅ ይልቅ ጣፋጭ፣ ዘና የሚያደርግ መጠጥ በማድረግ ሁሉም ሰው ሊደሰትበት እንደሚችል በማስቀመጥ ለሁሉም ሰው ማስተዋወቅ ይችላሉ። ይህ ኮካ ኮላን ከፓተንት መድኃኒትነት ኢንዱስትሪ ጋር ያለውን ግንኙነት የማቋረጥ ተጨማሪ ጥቅም ነበረው። ይህም ሰዎች አብዛኞቹ የይገባኛል ጥያቄዎቻቸውን ሙሉ በሙሉ ውሸት መሆናቸውን ሲገነዘቡ ብዙም ሳይቆዩ ከፍተኛ ምርመራ ይገጥመው ነበር። ኮካ ኮላ የጅምላ ግብይት ስትራቴጂው ትልቅ ስኬት ነበር። ግን ሽያጩ በፍጥነት ማደግ ሲጀምር ካንድለር በምስራች ላይ ብዙ ገንዘብ አፈሰሰ እና የፊልም ኮከቦችንና አትሌቶችን መጠጡን እንዲያስተዋውቁ መክፈል ጀመረ። የኮካ ኮላ ስኬት አብዛኛው የተመሰረተው መጠጡ ደስታን እንዲወክል በሰዎች አእምሮ ውስጥ አዎንታዊና ጤናማ ምስል በመፍጠር ላይ ነው እና ይህን ለማድረግ ከታዋቂ ሰዎች መጠጡን እንዲመክሩ ከመክፈል የተሻለ ምን መንገድ አለ? እነሱም በገና በዓል ማስታወቂያዎቻቸው ላይ ሳንታ ክላውስን በብዛት ማሳየት ጀመሩ። ሁል ጊዜ ኮካ የያዘ በወጣቶች ልጆች አእምሮ ውስጥ ለኮካ ኮላና በገና ደስታ መካከል ያለውን ግንኙነት ለመፍጠር ቻለ። በእርግጥ ይህ ግብይት በተለይ ልዩ ላይመስል ይችላል፣ ነገር ግን በወቅቱ ልዩ ነበር። ኮካ ኮላ ብዙም ሳይቆይ የተለመዱ የሆኑ በርካታ የግብይት ስልቶችን ፈርቀዳጅ ሆኗል። ኮካ ኮላ የመኪና ትራፊክንና በሱፐርማርኬት ውስጥ ያለውን እንቅስቃሴ ለመተንተን የስታቲክስ ክፍል ፈጠረ። ይህም ማስታወቂያዎቻቸውን ለማስቀመጥ በጣም ውጤታማ የሆኑ ቦታዎችን ለመወሰን አስችሏቸዋል። አዳዲስ ቴክኖሎጂዎች እንደ ሬዲዮ እና ቴሌቪዥን ሲገባ ኮካ ኮላ ምርቱን በሁሉም ዘንድ እንዲታወቅ ለማድረግ በእነዚህ አዳዲስ ሚዲያዎች ላይ ለማስተዋወቅ ገንዘብ ማፍሰስ ሁሌም ዝግጁ ነበር። መጀመሪያ ላይ ግን ኮካ ኮላ በአብዛኛው የሚሸጠው በሶዳ ምንጮች ውስጥ ነበር። ይህ ኮካ ኮላ ከፍተኛ መጠን ያለው ገንዘብ እንዲቆጥብ አስችሎታል። ምክንያቱም ሽሮፑን ብቻ ማከፋፈል ነበረባቸው። ከዚያም የሚሸጠው ሰው በካርቦን በተሞላ ውሃ ይደባልቀዋል። ስለዚህ የኮካ መለኪያና ስርጭት ወጪዎች በጣም ዝቅተኛ ነበሩ። ግን አንድ ቀን ቤንጃሚን እና ጆሴፍ የሚባሉ ሁለት ጠበቆች ወደ አሳ ካንድለር መጥተው አንድ ሀሳብ አቀረቡለት። በጠርሙስ እናርገው ብለው። ካንድለር ይህ በጣም የደደብ ሀሳብ ነው ብሎ አሰበ። በጠርሙስ ማድረግ በጣም ውድና የተወሳሰበ ነበር። ግን ቤንጃሚን እና ጆሴፍ ሁሉንም ወጪዎችና ስጋቶች በራሳቸው እንደሚወጡት ተናገሩ። ስለዚህም ካንድለር ተስማማ እና የኮካ ኮላ ሙሉ የመጠቅለል መብት የሚሰጥ ውል $1 ስምምነት ፈርሟል። ካንድለር የሚያወጣው ነገር እንደሌለ አስበው ነበር። ይህ የመጠቅለል ሀሳብ በእርግጥ በጥሩ ሁኔታ ቢሄድ ብዙ የኮካ ኮላ ሽሮፖችን እንደሚሸጥበት ብቻ ነበር። እርግጥ ነው አሁን እንደምናውቀው የታሸገ ኮካ ኮላ በማይታመን ሁኔታ ትልቅ ስኬት ነበር። ደንበኞች የታሸገ ኮካ ኮላ ይወዱ ነበር። ስለዚህ መጀመሪያ ላይ ይህ ለካንድለር በጣም ጥሩ ነበር። ይህ ማለት ጠርሙሱ አምራቾች ከእሱ ብዙ የኮክ ሽሮፖችን እየገዙ ነበር እና ይህ ለንግድ ትልቅ የገቢ ምንጭ ነበር። ግን አንድ ትልቅ ችግር ነበር። ምክንያቱም ካንድለር የኮካ ኮላውን በጠርሙስ ማሸግ እንደሚሰራ ስላላመነ
በፈረመው ውል ላይ ምንም አይነት ሀሳብ አላስገባም። ስለዚህ በውሉ ላይ የጊዜ ገደብ አልተቀመጠም። እንዲሁም የኮክ ሽሮፖችን የማምረት ወጪ ቢጨምርም ዋጋውን ስለመቀየር ምንም አልተጠቀሰም። ይህ ማለት አሳ ካንድለር የጥሬ ዕቃዎቹ ዋጋ ምንም ያህል ቢጨምርም የኮካ ኮላውን ሽሮፕ በተመሳሳይ ዝቅተኛ ዋጋ ለማቅረብ የማያልቅ ውል ለጠርሙስ አምራቾቹ ፈርሟል። ይህም በመካከላቸው ወደ ብዙ ክሶች ይመራል። በቀጣዮቹ ጥቂት 10 ዓመታት ውስጥ የኮካ ኮላ ኩባንያ ካንድለር $1 ብቻ የሸጣቸውን አንዳንድ መብቶች ለመመለስ ስፍር ቁጥር የሌላቸውን ሚሊዮኖች ዶላሮችን ይከፍላል። ነገር ግን በ1900ዎቹ መጀመሪያ ላይ ይህ ለካንድለር አሳሳቢ አልነበረም። ምክንያቱም የኮካ ኮላ ሽያጭ ከመቼውም ጊዜ በበለጠ ከፍ ያለና በየዓመቱ እያደገ ነበር። እርግጥ ነው ይህ በእውነቱ በምርቱ ምክንያት አልነበረም። ስፍር ቁጥር የሌላቸው በጣም ተመሳሳይ መጠጦች ነበሩ። እና አስታውስ፣ ኮካ ኮላ ለሌላ መጠጥ ቅጂ ነው። ለፈጣን እድገት ምክንያቱ ግብአት ነበር። በየዓመቱ ኮካ ኮላ ለማስታወቂያ ብዙ ገንዘብ ያወጣ ነበር። እናም በየዓመቱ የኮካ ኮላ ሽያጭ ይጨምር ነበር። ሆኖም ግን የኮካ ኮላ ትልቁ ስኬት የሚመጣው በጣም በሚያስደንቅ ምንጭ ነው። ሁለተኛው የዓለም ጦርነት ሲጀመር ስኳር በራሽን እንደሚከፋፈል ታወቀ። ሆኖም ኮካ ኮላ ኮክ ለጦርነት ጊዜ አስፈላጊ ምርት ስለሆነ ከስኳር ራሽን ነፃ መሆን እንዳለበት የይገባኛል ጥያቄ አቀረበ። እናም ከዚህም በላይ በሚያስገርም ሁኔታ መንግስት ተስማማ። ይህ የሆነበትን ምክንያት ኮካ ኮላ መንግስትን ለማግባባት ከፍተኛ ገንዘብ ስላወጣ ነው። ኮካ ኮላ ለመንግስት የኮካ ኮላን ጥቅሞች ለማሳመንና ኮካ ኮላ ወታደሮችን ሞራል ከፍ እንደሚያደርግና የኃይል ማበረታቻ እንደሚሰጥ የሚገልጽ ስፍር ቁጥር የሌላቸው ጥናቶችን በገንዘብ ደገፈ። በመጨረሻም የአሜሪካ መንግስት አንድ የኮካ ኮላ ስራ አስፈጻሚ በራሽን ቦርድ ውስጥ እንዲሾም ተስማማ። እሱም ኮካ ኮላን ከስኳር ራሽን ነፃ አደረገ። ሌሎች ኩባንያዎች በጦርነቱ ወቅት የሚጠቀሙትን የስኳር መጠን እንዲቀንሱ ሲገደዱ፣ ኮካ ኮላ ግን በዚህ አላቆመም። የኮካ ኮላ ፕሬዝዳንት በይፋ ቃል ገብቷል። እያንዳንዱ ዩኒፎርም የለበሰ ሰው የኮካ ኮላ ጠርሙስ በ5 ሳንቲም እንዲያገኝ እናደርጋለን፣ የትም ቦታ ቢሆንና ለኩባንያው ምንም ያህል ወጪ ቢጠይቅም። አሁን በዚህ ዝቅተኛ ዋጋ በመሸጥ ኮካ ኮላ በእያንዳንዱ ለተሸጠ መጠጥ ገንዘብ ያጣል። ሆኖም ግን ይህ ውሳኔ ብልህነት የተሞላበት ነበር። በመጀመሪያ በህዝብ አይን፣ በተለይም በወታደሮች ዘንድ በኮካ ኮላ እና በጦርነቱ ጥረት መካከል ጠንካራ ግንኙነትን ፈጠረ። ኮካ ኮላ ከፍተኛ የህዝብ ድጋፍና መልካም ስም እንዲያገኝ ረድቷል። በሚሊዮኖች የሚቆጠሩ አሜሪካውያን አእምሮ ውስጥ ኮካ ኮላ እና አገር ወዳድነት ተሳሰሩ። ኮካ ኮላ ይህን እድል ተጠቅሞ ወታደሮች የኮካ ኮላን ጠርሙሶች ይዘው የሚያሳይ አዳዲስ የጦርነት ጊዜ ማስታወቂያዎችን አወጣ። ግን ያ ብቻ አይደለም። ከትዕይንቱ በስተጀርባ ኮካ ኮላ በውጭ ሀገር የኮካ ኮላ ማሸጊያ ፋብሪካዎችን ለማቋቋም እንዲረዳቸው ገንዘብ ለማግኘት ከመንግስት ጋር ስምምነት አድርጎ ነበር። የአሜሪካን ተጽዕኖ እንደሚያሰፋ እና የወታደሮችን ሞራል እንደሚያሳድግ ተናግረዋል። ግን በእርግጥ የታክስ ከፋዩ የኮካ ኮላን ዓለም አቀፍ መስፋፋት ለመደገፍ እየረዳ ነበር ማለት ነው። በጦርነቱ ወቅት በዓለም ዙሪያ በተለያዩ አህጉራት 64 የኮካ ኮላ መሙያ ፋብሪካዎችን ተቋቁመዋል። አብዛኛዎቹ በመንግስት ገንዘብ ድጋፍ ነበሩ። ይህም በጦርነቱ ወቅት የኮካ ኮላ ፋብሪካዎችን የጫኑትን ቴክኒሽያኖች፣ ታንኮችን እና አውሮፕላኖችን እንደሚያስተካክሉ ሰዎች ሁሉ ወሳኝ እንደሆኑ ተደርገው ይቆጠሩ ነበር። እናም በዓለም ላይ የትም ቦታ ባሉ ወታደሮች ተደራሽ ስለነበረ ከአካባቢው ነዋሪዎች ጋር መጠጡን መጋራት ጀመሩ። ይህም ኮካ ኮላ ወደ ብዙ አዳዲስ ሀገሮች እንዲስፋፋ ረድቷል። ወታደሮች በጦርነቱ ሲኦል ውስጥ እያሉ የትውልድ ሀገራቸውን ጣዕም ስለላከላቸው ኮካ ኮላ በጣም አመስጋኞች ስለነበሩ የመጠጡን ትልቁ አቀንቃኞች ሆኑ። የአሜሪካ ጦር በመሰረቱ የኮካ ኮላ የሽያጭ ኃይል ሆነ። በሄዱበት ሁሉ አዳዲስ ሰዎችን ከኮካ ኮላ ጋር ያስተዋውቃሉ። ስለዚህም ጦርነቱ በአብዛኛዎቹ ኩባንያዎች እና ሰዎች ላይ ከባድ ጉዳት ቢያደርስም ኮካ ኮላ ግን ከመቼውም ጊዜ በበለጠ በፍጥነት በመላው ዓለም እየተስፋፋ ነበር። በዛሬው ዕለት ኮካ ኮላን የማይሸጡ ከዓለም 2 ሀገሮች ብቻ ናቸው። እነሱም ኩባና ሰሜን ኮሪያ ናቸው። ኮካ በጦርነቱ ወቅት የገባቸው ስምምነቶች በዓለም ላይ በፍጥነት እንዲሰራጭ ዋነኛ ምክንያቱ ነበሩ። ነገር ግን ኮካ ኮላ ምርቶቹን ለናዚ ጀርመን እያቀረበ ነበር። ከሁሉም በላይ ጀርመን ትልቅ ገበያ ነበረች።
ይሁን እንጂ ጦርነቱ እየገፋ ሲመጣ ወደ ጀርመን የሚላኩ ዕቃዎች ላይ ገደቦች ተጣሉ። ይህም ማለት አብዛኞቹ ዓለም አቀፍ ኮርፖሬሽኖች ምርቶቻቸውን ወደ ጀርመን መሸጥ አልቻሉም። ነገር ግን የኮካ ኮላ የጀርመን ትልቁ የጠርሙስ ማምረቻ ኃላፊ የሆነው ማክስ ኬት እነዚህን ገደቦች ለመቋቋም ሀሳብ ነበራቸው። አዲስ መጠጥ ለመፍጠር የአካባቢውን ኬሚስቶች አገኙ። ይህም መጠጥ ከኮካ ኮላ ጋር በተወሰነ መልኩ ተመሳሳይ ነበር፣ ግን ከዚህ በኋላ ማስመጣት የማይችሉትን የኮካ ኮላ ሽሮፕ ከመጠቀም ይልቅ ከሌሎች የምግብ ምርቶች እንደ ፖም ፋይበር ከሚቀሩ ቅሪቶች ተሰራ። ይህ አዲስ መጠጥ በኋላ ፋንታ ተብሎ ተሰየመ። ፋንታም በጊዜው ተወዳጅነትን አግኝቷል። አንዳንድ ምንጮች እንደሚጠቁሙት ኬት ፋንታን ለማምረት ከማጎሪያ ካምፖች የግዳጅ ሰው ኃይል ተጠቅሟል። በእርግጠኝነት የምናውቀው ነገር ቢኖር ጦርነቱ ሲያበቃ የዚህ አዲስ የፋንታ መጠጥ በሙሉ ወደ ኮካ ኮላ ዋና መስሪያ ቤት የገባ ሲሆን ማክስም በኮካ ኮላ ኩባንያ ውስጥ ማዕረግ ተሰጥቶታል። በ1955 ዓ.ም ደግሞ ኮካ ኮላ ፋንታን በዓለም ዙሪያ ባሉ በርካታ ሀገሮች ይሸጥ ነበር። በእርግጥም እንደ ብዙ ታሪካቸው ሁሉ ተስፋ የደረሰበትን ነገር ለማቋረጥ ይሞክራሉ። ይሁን እንጂ ኮካ ኮላ በርካታ ቋንቋዎችን የሚናገሩ የብዙ ቋንቋ ተናጋሪዎች ቡድን ባይኖረው ኖሮ ዓለም አቀፍ ደረጃውን የጠበቀ መስፋፋት በዚያ ፍጥነት ማሳካት ባልቻለ ነበር። ኮካ ኮላ እንደሚናገረው ትልቁ ሚስጥራቸው የመጠጡ ሚስጥራዊ ቀመር እንደሆነ፣ ይህም ለድራማው ውጤት ሲባል ከፍተኛ ጥበቃ በሚደረግበት ግምጃ ቤት ውስጥ ተደብቋል። ግን ቀመሩ ያን ያህል ሚስጥር አይደለም፣ በዊኪፒዲያ ላይ ይገኛል። በእርግጥ የኮካ ኮላ ስኬት ከቀመሩ ጋር ብዙም የተያያዘ ነገር የለውም። ተመሳሳይ ምርቶችን መፍጠር ትችላለህ፣ ግን ከነሱ ጋር መወዳደር በጭራሽ አትችልም። ለምን እንደሆነ እንመልከት። አንድ ቀን በአዲስ ትምህርት ቤት ያለች አስተማሪ ለርዕሰ መምህሩ በትምህርት ቤቱ መሸጫ ማሽኖች ላይ እንደ ፍራፍሬ ጭማቂ ያሉ ጤናማ አማራጮችን እንዲጨምሩ ሀሳብ አቀረበች። ትምህርት ቤቱ ከኮካ ኮላ ጋር ልዩ ውል ስላለው ይህ እንደማይቻል ሲነግራት ኮካ ኮላ ለትምህርት ቤቱ በአመት $3000 ይከፍላል፣ ወይንም በአንድ ተማሪ $1 አካባቢ ማለት ነው። ትምህርት ቤቱ የሚሸጣቸው ምርቶች ለመወሰን እንደተገኘው እንደዚህ ያሉ ውሎች ከብዙ ትምህርት ቤቶች ጋር የኮካ ኮላን ከመወለድ እስከ ሞት ስትራቴጂ አካል የሆነው ተፈርመዋል። በመሰረቱ አንድን ሰው ኮካ ኮላን የህይወት ዘመን ደንበኛ ለማድረግ ምርጡ መንገድ ከልጅነቱ ጀምሮ እንዲጠጣ ማድረግ ነው። አንድ የኮክ የግብይት ኃላፊ በወጣትና ተጋላጭ በሆነ እድሜ የኮክ ደንበኛ እንዲሆኑ ማድረግ በጣም ቀላል እንደሆነ ጠቁሟል። ከዚህም በኋላ ሲያድጉ ለመሞከር ይልቅ በአንዳንድ ውሎች ውስጥ ትምህርት ቤቶች ለልጆች ተጨማሪ ኮኮችን በመሸጥ ተጨማሪ ገንዘብ ማግኘት ይችላሉ። እናም ብዙ ትምህርት ቤቶች የገንዘብ እጥረት ስላለባቸው የኮክ ምርቶችን ለልጆቻቸው ያስተዋውቃሉ። ታስታውሱ እንደሆነ በእኛ ሀገር በመንግስት ትምህርት ቤቶች ውስጥ ያው እኔ የመንግስት ስለተማርኩ ማለት ነው፣ የግል አላውቅም፣ ግን በመንግስት ትምህርት ቤቶች ውስጥ በአመት የሆነ ጊዜ ላይ የመጡ ሙሉ መኪናውን ኮካ ኮላ ተሞልቶ እና በዘፈን ሻንጉሊት የለበሱ ሰዎች መጥተው ኮካውን በነፃ ያድሉን ነበር። ዛሬ ነው የገባኝ ሀገርም ለካ ሱስ እንዲይዘን እያደረጉ ነበር። እስካሁን የምንጠጣው ያን ያቀመሱን ነው። እሱን እንተወውና አሁን ላይ በአለም ደረጃ ኮካ ኮላ ከ200 በላይ ሀገራት ላይ ያሰራጫል ወይንም ደግሞ ይሸጣል ማለት ነው። እንዲሁም በአለም ደረጃ ተወዳጅ የሆነ መጠጥ መሆን ችሏል። እንዲሁም ሜክሲኮ አካባቢ ሁላ ኮካ ኮላ መመለክ ሁላ እንደጀመረ መረጃዎች አሉ። እሱን ደግሞ ቀጣይ ቪዲዮ ላይ ሰራላችኋለሁ።